ውድ ቤተሰቦች እውነት ለመናገር ማለት ነው አብርሽ አይምሮ ጥሩ ነው፣ ትክክል ነው። እኔ እውነቴ ነው የምላቸው አብርሽ ትክክል ነው ብዬ አላስብም። ምክንያቱም ምን እየሆነ ነው እያለ እሱ አይናገርም፣ እሱ አያወራም፣ እሱ አይጠይቅም። የሚናገሩት ጓደኞቹ፣ የሚያወሩት ሶስተኛ ወገኖች። ከሩታ ጋር ሲሆን ደግሞ ጨነቀኝ፣ ጠበበኝ፣ ምንድነው ፍላጎትህ? ልናወራ ነው ያስወጣሃቸው ስትለው መልስ አይሰጣትም። እኔ እውነቴ ነው የምላችሁ ቤተሰቦቼ፣ አሁን ስለ አብርሽ ነገር እኔ አላቅም። የሆነ ከጤንነቱም እያለ እንዴት እንደዘገነነኝ አላቅም። ነገሩ ሁሉ አስጠልቶኛል። ለምን አላቅም፣ ብቻ አላቅም የሚያረጋቸው ነገሮች ማለት ነው። እሺ ቆይ አብርሽ፣ አንተ ትዳርህን የምትፈልግ ከሆነ ሩታን የምትፈልጋት ከሆነ ቤቴን የምትል ከሆነ በመጀመሪያ ደረጃ ይሄ እባብ የሆነ አቤላን ይዘህ ወደ ቤት ለምን ትመጣለህ? ከዚህ በፊት እኮ ሩታ ከቤት አንድ ብላ ስትወጣ ሻንጣዋን አስይዞ ይጂ አይሆንሽም፣ እንዳትከፊ፣ መከፋትም የሌለብሽ ብሎ እሱ ነው ህይወታችሁን የበጠበጠ ማለት ነው። ሲቀጥል ደግሞ ከአንተ ጋር ሲሆን ሩታ አታወጣህም፣ በርካሽ ቦታ በማይፈለግህ ቦታ አትገኝ ሲል ሲያሽቃብጥልህ የነበረው አቤላ ተብዬው እባብ ማለት ነው። እሷ ሩታ እንደምትጠላው እያወቅ ይህንን ነገር ይዘህ ወደ ቤት ለምን ትሄዳለህ? እሺ በሩታም በኩል ይሁን በአንተም ይኩን ሶስተኛ ወገን እናስወጣ ካልክ አንተ ለብቻህ ቁጭ ብለህ እቤትህን መተህ ካሜራም ደቅን ምንም አድርግ፣ አንተና ሩታ ቁጭ ብላችሁ ሁለታችሁ እንድትፈቱ ለምን አታርጋትም? ኦቤላን ወንድሟ አይደለም ለሩታ አብርሽ ይብቃህ፣ አትዋሽ። አቡሼም ለሩታ ወንድሟ አይደለም። ይሄንን ሁሉ የምታመጣው አንተ መዘዝ ነው። ግን በስተ መጨረሻ ያንተ ቤት ተበጥብጦ አንተ አንገትህ ስትደፋ ማየት አንፈልግም። ግን ይቆጭሃል ይሄንን ነገር ማለት ነው። አንድ ሰው ቤቱን የሚፈልግ ከሆነ ትዳሩን የሚፈልግ ከሆነ ለምን ይቅርታ በስነ ስርዓት አትጠይቅም? ለምን ጋሽዬን ይዘህ በስነ ስርዓት ሽማግሌ ልከህ አጥፍቻለሁ፣ በድያለሁ፣ እሷም ጥፋተኛ ናት፣ እኔም ጥፋተኛ ነኝ፣ በትዳራችን መሀል እሷ መላወቀችም እኔ መላወቅኩበትም፣ ካሁን ወዲህ ግን የሚመጣብን የሚደርስብን ነገር እንፈታለን ብለህ ለምን አትፈታው? ኧረ አብርሽ አንዳንዴ ለራስህም ኑርተው። እውነት የሆነ ቀን እኮ ይቆጭሃል። ሩታ ምንም አትጎዳም። ምክንያቱም ስሪ አርጊ ያልካት ነገር ነው እሺ ብለህ የምትቀበልህ ማለት ነው። እሱንም አንተን ከፍ ለማድረግ አንተ ዝቅ ብለህ እንዳትታይ ስለምትፈልግ ነው። ያመጣህላት ሁሉ እናርግ ያልካት ሁሉ እናውቃለን ትቀበልሃለች። እሷ ራሱ ድራማ ሰልችቷታል። ይብቃኝ አልፈልግም ብላለች። ነገር ግን አንተ ሊገባህ አልቻልክም። ለምንድን ነው? ለማን ብለህ ማን ልታሳድግ? እኛ እንኳን እኮ በስምህ እየሰራን በእናንተ እየፈመስን ማለት ነው። ስለ እናንተ የሆነ ነገር ካገኘን እንኳን ወደ ኋላ አንልም። አምጥተን ነው ሚዲያ ላይ የምንበትንባችሁ ማለት ነው። ለዚህ ሁሉ አንተ ቤትህ የምትፈልግ ከሆነ ትዳርህ የምትፈልግ ከሆነ ከሚስትህ ጋር ቁጭ ብለህ ለምንድን ነው የማታወራው? እስከ ዛሬስ የት ነበርክ? ይሄን ልመና ለራስህ እውነት ቆፍጣና ወንድ ሆነህ ኑር። እዚህ ጋር ሩታን ትለምናለህ፣ ሩታን ትለማመጣለህ፣ አብረን ኑር፣ ልጃችንን እናሳድግ ትላታለህ። ነጊ ደግሞ ተመልሳ ሄርሜላ ጋር ትሄዳለህ። ሄርሜላ ስስቲ በዛ መካከል እሷ ፍቅር ቢይዛትስ ከአንተ ጋር እንደዚህ ስትሆን ማለት ነው። ነጊ ደግሞ ያቺ ተጎትታለች ብለን እናልቅስ ወይስ አንተ ከሩታ ጋር ታርቀህ ሰላም ፈጥረህ ልጅህን ስታሳድግ እሷ ደግሞ ተራዋ እኔ ወድሃለሁ እኔ ያፈቅርሃለሁ አንተ የኔ ነህ ልትልህ ፈልገህ ነው? ኧረ አብርሽ አንዳንዴ በሴቶችን ማትጫወት እውነት። በቃ ህይወት የምትቀጥል ከሆነ ከሄርሜላ ጋር ቀጥል። አይ ሄርሜላ አላወጣችኝም፣ እኔ ቤቴ ትዳሪ ነው፣ ሳላቅ በፊት ተሳስቼ በተሳሳተ መንገድ ብዙ ነገር አድርጌያለሁ፣ ብዙ ነገር አጥፍቻለሁ ካልክ እግሯን ስር ወጥቀህ ይቅርታ ጠይቃት እና ትላንትና ያመጣችው ወንድ አንተን ለመፈተን ነው እንጂ ቀንተሃል ደግሞ አልቀናሁም አትበል። በደንብ ነው የቀናኸው ማለት ነው። ሩታ እንደዚህ አይነት ርካሽ ሴት አይደለችም። ሚዲያ ላይ ደግሞ ርካሽ ናት እንድትባል ደግሞ በወንድሞቿ በጓደኞችህን አታስገምታት። ምንም ቢሆን እኛ እንጃ አላቅም። የሚስትን ገመና ውጭ አውጥታችሁ አታውሩ ነው የሚባል እና አንተ ብቻ የምትሰራውንና ኦዲየንስ ሆይ ሆይ ሲልህ በቃ ኦዲየንስ ከአንተ ጋር ሲሆን ማለት ነው ያሻህን ነው የምትሰራው፣ የፈለክ ነገር ነው የምትሰራው ማለት ነው። ነገር ግን ኦዲየንስ ሲገለበጥብህ አንተ ምንም አይነት ድጋፌ ሳይሰጥህ ሲቀር ሩታን ለመለማመጥ ሩታን ለማባበል
በቃ አሁን አብርሽ ተመለሰ እንዲባል ሩታ እምቢ ያለችው እንዲባል ነው የምታረገው። ይሄ ሁሉ ያረገህ ትላንትና ያን ሁሉ ማለት ነው እጨፈጭፍልሻለሁ እገልሻለሁ ብለህ ጭንቅላቷን እንደዛ ገፍተሃት እንደወጣህ ዛሬ እኛ የጠበቅነው በቃ አብርሽ ምን ሊያረግ ነበረ ብለን የጠበቅነው። እንደዚህ ሰላም ያለው ቪዲዮ አልጠበቅንም። ነገር ግን ኮሜንት ስላልተመቸህ ነው። ኮሜንት ሁሉ ያንተ ነገር ስለነበረ ነው ዛሬ ጨዋ ያስጫውትሃል ማለት ነው። አብርሽ ለራስህ ኑር፣ ለሰው አትኑር፣ ለቤትህ ለልጅህ። ነገ በሰው አፍ ገብተህ የሆነ ነገር ብትሆን ይህ ሁሉ የተወንከው የሰራህበት ገንዘብ ለአንድ ቀን ላኪም ቤት አይበቃህም። እመነኝና ማለት ነው። ሩታ ናት፣ መቼም አትወጥቅም። ይኸው 3 አመት በሙሉ ሞር ሌላ ሰው አይደለም የራስህ ደጋፊ፣ አንተን የሚወዱህ፣ አንተን የሚያደንቁህ፣ ለአንተ ክብር የሚሰጡህ ኦዲየንሶች ናቸው ሩታን እርግጥም ያረጓት ማለት ነው። ሩታን የሚሰድቧት ማለት ነው። ነገር ግን ለምንድን ነው አንተን ለመጣን ነው እንጂ አንተና ሩታ አንድ ላይ ልትሆኑ አይደለም የሚጥሩት። አንተን ከሩታ አሳልፈው፣ አንተ ግን ሩታን ነው የምትፈልገው። እነሱ ግን ሩታን አላቀው ከሌላ ሰው እንዲያጣምሩት ነው ገንዘብ ሙሉ ገንዘብ እንኳን ችለው የሚልኩላችሁ ማለት ነው። ይሄንን ነገር በሰው አትማርም እንዴ? ያንተ ገመና በሩታ በመጣላትህ ስንት የተደረገልህ ነገር አንተ እንደማትችል አንተ እንደማታረግ ለሩታ ምንም ጥቅም እንደሌላት እያሳዩ ያሉት የራስህ ኦዲየንሶች ናቸው ማለት ነው። የሩታ ኦዲየንሶች አይደለም። የሩታ ኦዲየንሶችማ አንተና ሩታ አንድ ላይ እንድትሆኑና በመካከላችሁ ምንም ነገር እንዳይፈጠር ነው እስከዛሬ አንተን ስንሰድብ አንተን ስንወቅጥ በማይሆንህ ቦታ አትቀመጥ ስላልን ነው ቪዲዮ የምንሰራብህም ምንሰድብህም ምናዋርድህም ያንተ ማንነትህን ስለምናቅ ማለት ነው። ነገር ግን አንተ ከመጀመሪያ ከመጣህበት የማያቅ አዳዲስ እብድ የሆኑ አድናቂዎች ሌላ ገደል ውስጥ እንዲከቱህ ነው የሚፈልገው። እና በዚሁ አጋጣሚ አብርሽ ትዳር ይፈልጋለሁ ካልክ በሰላም መንገድ በጥሩ መንገድ ለብቻህ መተህ ሩታን አነጋግረህ መቀጠል ትችላለህ። ደግሞ አይም ካልፈልግም ካልክ አንተም ባልሆነ ነገር አትግባ፣ ሩታንም አትጉዳት። አንተም የራስህን ህይወት ኑር፣ ሩታም ደግሞ ተዋት የራሷን ህይወት ትኑር። ልጅህን የሚያስፈልግ ነገር ማሟላት ትችላለህ፣ ማቀፍ ትችላለህ፣ መሳም ትችላለህ። አሁንም የምታረገው ነገር መቀጠል ትችላለህ። ሩታ አይደለም አረብ ሀገር ሌላ ሀገር አይደል ለምን የፈለገችበት አትሄድም? አይመለከተህም አንተ ስለ ሩታ እና አቡሽ የሚባል ደግሞ ነገ እመጣብሃለሁ በአንተ ጠብቀኝ ማለት ነው። አሽቃባጭ ማለት ነው። ሩታ ሁሌ ከፍ ስትል እያንዳንዳችሁ እየተገለበጣችሁ ታሽቃብጣላችሁ። ትላንትና አይሆንሽም አያዋጣሽም የምትሏት የነበረው ማለት ነው። እና ሩታዬ ይመችሽ፣ ይጅበት። አመት በሙሉ ሲሰሩ ሲቀጠቀጡ የሚኖሩት አንቺ በአንድ ቪዲዮ ህዝቡን ታንጫጫለሽ፣ አብርሽን ታንጫጫለሽ፣ ሁሉንም ትገለብጭዋለሽ ማለት ነው። ጀግና ነሽ፣ ይመችሽ። በጣም ነው የምወድሽ ሩታዬ፣ በጣም ነው ማከብርሽ። ከፍ በይልኝ፣ መቼም እንዳትወጥቂ። ውጥቀትሽ የሚፈልግ ደግሞ አንቺ ሳይሆን እነሱ ውጥቀትሽን የአንቺን ውጥቀት የሚፈልጉት ወጥቀው እንያቸው፣ ተሰብረው እንያቸው። ምክንያቱም ሴት ልጅ ነሽ፣ መቼም አትሰበሪም፣ ጀግና ነሽ። የሩታዬ እህቶች በጣም ወዳችኋለሁ። ባይ ባይ። መልካም ምሽት።